ልብስ መሸፈኛ ብቻ አልነበረም። የኑሮ ትርጉም የማዕረግ አዋጅ የልብ ሚስጥር መገለጫ እንጂ ያ በቅንጦት የተፈተለው ኩታና ነጠላ የወገቡ መታጠቂያና የጥለቱ አይነት አንደበቱ ሳይናገር የባለቤቱን ማህበራዊ ክብርና የልብ ትርታ የሚናገር ሕያው ቋንቋ ነበር። አሁን ግን ዘመን የፈተለውን የሸማ ጥበብ የዛሬ ትውልድ በነጻነት ስያሜ መልሶታል። የጥንት የክብር ጥለት ዛሬ ከዓለም አቀፍ የፋሽን መድረክ ጋር ተዋህዶ ቀሏል፣ ረቋል፣ ዘምኗል። ነገር ግን ጥያቄው ይሄ ሽግግር ውበትን ጨመረለት ወይስ ታሪካዊ ግርማውን ቀነሰው? ባህላዊ ሹሩባን ተመርጣለሁኝ ግን ውበት ስላለው ሙሉ ባህላችን ያስተዋውቃል ብዬ ስለማምን እና ብዙ ጊዜ የማይደጋገም ስለሆነ የሆነ የባህል ጊዜና የፕሮግራም ጊዜ ቢደረግ ሞር ውበት ይሰጣል። ያው ከሹሩባ ወጣ ለመፈረዝ መተኮስ ነው። በተለያዩ የሀገራችን ብሔር ብሔረሰቦች ዘንድ የሚሰሩ የጸጉር አሰራሮች የሰው ልጅ እድሜ፣ ማህበራዊ ደረጃና የተለያዩ የህይወት አጋጣሚዎችን ይገልጻሉ። የጋብቻ፣ የደስታ፣ የሀዘን ወቅት አልፎ ተርፎም የጀግንነትና የትግል ታሪኮችን በጸጉር ቅርጽና ዲዛይን ይተርካሉ። እኛስ ምን ያህል እናውቃለን የሚለውን ወደ እናንተ አደረሰ። ይህ ሀላባ አካባቢ የሚሰራ ስሪት ነው። የጋምቤላ እሱ ትግራይ አካባቢ፣ ይሄ ወደ አማራ መሰለኝ ምለጣ ያለው ሻዴ ነው። አሁን የሰራሽኝ ባህላዊ ሹሩባ ነው የሚባለው? ባህላዊ በዘመናዊ ምንድን ነው የሚባለው ስሙ? በተርፍ ላይ ይባላል። ይሄኛው በተርፍ ላይ ይባላል። ሹሩባው እንደሚታወቀው ባህላዊ ሆኖ ሳለ ከዘመናዊ ጋር ደግሞ አብረን ማስኬድ መቻል አለብን። ጋሜ አልባሶ የምንላቸው የተለያዩ የጸጉር ባህላዊ የጸጉር አሰራሮች አሉና አንቺ አሁን እንዴት ነው እነሱን እንደ አንድ መምህር እንዴት ነው እያሰለጠንሻቸው የምትገኙ? ተማሪዎቻችን ያው ፍላጎት ስለሚኖራቸው ሹሩባ ላይ በደንብ ይሰራሉ እና እኛ ደግሞ ባህሉንና ታሪኩን በጠበቀ መልኩ እንዲሰሩ እናደርጋቸዋለን። አያቶቻችን እንግዲህ የተለያዩ ግብአቶችን ይጠቀማሉ። ባህላዊ ጥበብን ከዘመናዊው ፋሽን ጋር እያዋሃድሽ እንዴት ነው ሹሩባን ለሰልጣኞች የምታስተምር? ባህላዊ ሹሩባዎችን ያው ባህላዊነታቸውን ሳይለቁ ከዘመናዊ ጋር እንዴት ማስኬድ እንዳለባቸው በቲዮሪም እንዲሁም በተግባር መልክ እናስተምራቸዋለን። ግን ስምን ሳንተዋወቅ እስካሁን ዝም ብለን ስምሽ ማን ነው? እድላይ ትባላለሁ። ባህላዊ ሹሩባዎች እንደ አልባሶ፣ ከዛ ደግሞ አልባሶ በምን አይነት መልኩ በዘመናዊ መልኩ እንዴት መስራት እንዳለባቸው እሱ እናሳያቸዋለን። በተግባርም በቲዮሪም ስለምንሰጣቸው ውጭ ላይ ወጣው የሚቸገሩት ነገር ብዙ አይኖርም። ስለዚህ አንድ አሰልጣኝ የሆነ ሰው አሁን ሰልጣኞች የአልባሶ አሰልጥኝን ብለው ቢጠይቁሽ ምን አይነት ምክሮችን እና ደግሞ እንዴት እንደሚሰራ ነው የምታስተምሪያቸው? ጸጉራቸው መጀመሪያ ከከስተመራችን ፊት ጋር ምን አይነት ሹሩባ ይሄድባታል የሚለውን መጀመሪያ እንዲያጠኑ እናደርጋለን። ከዛ የከስተመራችንን ፍላጎት እንጠይቃለን። ከዛ በኋላ የጸጉሯ ቴክስቸር ምን አይነት ሹሩባ ነው መስራት የሚችለው፣ ደቀቅ አርጎ መስራት እንችላለን ሹሩባውን ወይንስ ግልብጥ አርገን ብንሰራው ያምራል የሚለውን እናይና በከስተመራችንና በጸጉሯ ቴክስቸር አይተን እሱን እንሰራቸዋለን። ከዛ ሌላው ምንድነው ሲከፍሉ እንዴት መክፈል እንዳለባቸው ምናምን ከዚህ ነው አሳይተናቸው ምንም የማይችሉም ሰዎች ሊመጡ ስለሚችሉ ከመጀመሪያው ጀምሮ እንዴት አድርገው ፕሮፌሽናል አሰራር እንደሚሰሩ እሱ እናሳያቸዋለን። ከዚህ በተጨማሪ ደግሞ ሰልጣኞቻችሁን ለምሳሌ አንድ ሰው የሆነ ጸጉር ቤት ሄዶ እሱ በሚፈልገው ስታይል እንዲሰራ ነው ወይስ ደግሞ ሌሎች ምክሮችን ራሳቸው የሚሰሩት ሰዎች እንዲሰጡት አድርጋችሁ ነው የምታሰለጥኑት? መጀመሪያ የከስተመር ፍላጎት ይቀድማል። ከዛ የከስተመራችን ፍላጎት ከጠየቅናት በኋላ እነሱ በፈለጉት ብቻ ሳይሆን እንደዚህ ቢሆንልሽ ይሄኛው እኮ ካንቺ ፊት ጋር ይሄዳል ብለን የማሳመኑን ስራ የምንሰራው መጀመሪያ ሰራተኛው ነው። የከስተመራችንን ፍላጎት ብቻ ማያምርባትን መርጣ ልትመጣ ትችላለች። እሱን መስራት የለብንም። ከስተመራችን ምን አይነት ነው ፊቷ የሚለውን አይተን ከሷ ፊት ጋር የሚሄድ አይነት ስራ መስራት አለብን። የኢትዮጵያዊት ሴት ራስ የጥበብ አደባባይ ነው። እያንዳንዱ የሹሩባ ጥልፍልፍ፣ እያንዳንዱ የቁንጮና የጋሜ ቅርጽ እንዲሁ የተሰሩ የውበት መገለጫዎች አልነበሩም። የእድሜ ካርታ፣ የጋብቻ ምስክርና የክልል መታወቂያ እንጂ። ሹሩባ በራሱ የአንድ ባህልን
ሙሉ ለሙሉ የመግለጽ ትልቅ አቅም አለውና እስኪ ለምሳሌ አንቺ እስከዛሬ ካሰለጠንሻቸው ሊሆን ይችላል ወይም ደግሞ ከሰራሹም ሊሆን ይችላልና የሆነ ባህልን ሊገልጽ ይችላል ብለሽ የሰራሹ ባለ የምታስታውሹ? አልባሶ ለምሳሌ እንዴት ነው ባህላዊ ነው አይደለ? ከዛ አልባሶ በዘመናዊ መልኩ ስንሰራው ደግሞ ክፍሉን ቀየር አድርገን በጎን በኩል ስታይል አድርገን ልንሰራው እንችላለንና ባህላዊነቱን ግን መልቀቅ ያለበት ይሄ ጉብ የሚለው ነገር አለ አይደለ? እሱ ዱላው ሳይለቅ እሱን ነገር የምናሳያቸው ይሆናል። ስለዚህ አሁን እንደውም መጪው አሸንዳም እየመጣ ነው። የተለያየ ሹሩባ ዲዛይኖች አሉ ባህላዊ ሆነው እነሱን በዲዛይንም እንዲሁ ደግሞ ባህላዊነቱን ሳይለቅ በዛው በድሮ አባቶቻችን እናቶቻችን ሲሰሩት እንደነበሩ በዛው የምናሰራ ይሆናል። ብዙ ጊዜ ስለ ባህልና የጸጉር አሰራሮችን ስናስብ ሴቶች ላይ ነው የምናተኩረው። የወንዶችስ ባህላዊ የጸጉር ስታይሎች ይኖራሉ? ያው ጎፈሬ ምናምን ሊኖር ይችላል። ከዛ ደግሞ ቁንጮም ሊኖር ይችላል። እነሱን እንሰራለን። ያ በቅቤ መዓዛ የለመለመው የትላንቱ አክሊል የተፈጥሮን ጸጋ ከምድር በረከት ጋር ያቆራኘ ሚስጥር ነበር። የትናንቱ የሰዓታት ትዕግስት የዛሬ በደቂቃዎች ፍጥነት ተለውጧል። የምስራች ግን ትናንት የናቅነው ሹሩባ ዛሬ ዘመናዊ ተብሎ በልዩ ፋሽን ወደ አደባባይ እየተመለሰ ነው። ጸጉር ረዥም ጊዜ ካልተሰራ የመነቃቀል ባህሪ ያለው ይባላል። ጸጉር የሚበጣጠሰው ዋነኛው ነገር ጸጉራችን ምን ይፈልጋል የሚለውን ነገር ማየት አለብን። ጸጉራችን የሚፈልገውን ነገር እኛ በምንፈልገው ሳይሆን ጸጉራችን በሚፈልገው ነገር ነው መሄድ ያለብን እና ስናበጥር ደግሞ ከታች ጀምሮ እስከ ላይ ድረስ ማበጠር አለብን። ከታች እንጀምራለን፣ ከፍ እያለን ስቴፕ ባይ ስቴፕ ነው ምን አበጥረው። ሌላው ምንድነው ጸጉራችን እርጥበት ይፈልጋሉ ወይ በጣም ነው ወይ ውሃ የሚፈልገው እሱን ነገር ማጥናት አለብን። የጸጉራችን አበጣጠር ይወስናል ቅድም እንዳልኩሽ። ከዛ በቀጣይ ደግሞ ምንድነው የምንጠቀማቸው ቅባቶች ተፈጥሯዊ ቅባቶች ወይም ደግሞ ቤት ውስጥ የተሰራ ቢሆን ይመረጣል። ባህላዊነቱን ሳይለቅ በማይለቅ መንገድ ዘመናዊነት ትንሽ ታክሎበት እንዲሰሩ። የኋላው ታሪካችን ሳይበረስ ደግሞ ዘመናዊውን አዋህደን እንዴት ነው መስራት ያለበት? እሱን ነገር ለመስራት ትንሽ ፈታኝ ያደርገዋል። ፈታኙ ምንድነው ተማሪዎቻችን ሁለቱንም ማስኬድ አለባቸው። እኛም ቢሆን ስንሰራ ዘመናዊነቱ መልቀቅ የለበትም እና ትንሽ ነገር ነው አድ ማድረግ ያለብን ወይም ደግሞ አድ ባናረግ ደግሞ የተሻለ ነው። ካረግን ደግሞ ትንሽ ፈጠራ የታከለበት ቢሆን ይመረጣል። ለምሳሌ አሁን ሹሩባ ስንሰራ ቅድም እንዳልኩሽ ክፍያውን መቀየር ሊሆን ይችላል። ክፍሉን አከፋፈሉ ማለት ነው። ወይም ደግሞ ከመሀል የነበረውን ሹሩባ እንዴት ነው አልባሶ ስንሰራ ከኋላ ነበረ በጎን ስታይል እናረጋውና ደግሞ ስታይሉ ሰፌቱ በዚህ ጋር ሹሩባ ሆኖ እዚህ ጋር ያለው ሰፌት ጎኑ ላይ ሰፌት ማድረግም እንችላለን። እንደሱ በዘመናዊ መንገድ መስራት እንዲችሉ ምናምን ማድረግ እንችላለን። ዘመናዊ የምንለው ምን አይነት ነው? አሁን ለምሳሌ በተርፍ ላይ ሊሆን ይችላል። በመሀል ላይ አሁን የሰራሁት ምንድነው እዚህ ጋር ግልብጥ ላረጋው ነበረ። ከዛ በኋላ ቁጥርጥር አሁን ከድሮ ጀምሮ ሲሰራ የነበረ ነው። እንዲሁም ደግሞ ወደ ደቡብ አካባቢ ደግሞ በይበልጥ ይሰራል። ከዛ እኔ ምን አደረኩት በተርፍ ላይ ሰራሁትኝ። ከዛ ዘመናዊ ነገር ትንሽ አዳረኩበት አይደለ? ከዛ እዚች ጋር ያለችዋን ነገር ደግሞ ከኋላ ትንሽ ቅርጽ ሰጠኋት ማለት ነው። ለዚህ ዘመናዊ በባህላዊ አድርገን ሰራ ነው ማለት ነው። ሹሩባ ራሱ ባህላዊ ስለሆነ ማለት ነው። አሁን እንግዲህ ወቅቱ የክረምት ወቅት ነው። በመሆኑም አብዛኛው ሕዝብ ሹሩባ ይጠቀማል። አንቺ የተሰራሽው ምን አይነት የጸጉር ስራ ነው? እኔ እንግዲህ የተሰራሁት ቁጥርጥር ነው። ጫሌ ብቻ አረኩበት እንጂ ቁጥርጥር ነው። ከዛ ግን አሁን ከስተመሮቻችን ሲመጡ ምናምን ትዊስት መሰራት የሚፈልጉ ሊኖር ይችላሉ። እኔ እንዳልኩሽ አሁን እዚህ ጋር የሰራሁት በተርፍ ላይ ነው። ሙሉ በተርፍ ላይ ሊሰሩ ይችላሉ። እንዲሁም ሹሩባ በዲዛይን ሊሰሩ ይችላሉ። ያንን ክረምቱን ባማከለ ቢሰሩ ባይ ነኝ። ሹሩባ ጸጉር በብዛት አብሶ ወደ ውስጥ የሚሰራው ግልብጥ እሱ ጸጉር ያፋፋል እና እለት ተእለት ብንሰራው የተሻለ ነው። ዲዛይኑን እየቀያየርን ምናምን እለት ተእለት ብንሰራው አሪፍ ነው። አመሰግናለሁ። ታዲያ ዘመናዊነት ማለት የትናንቱን መናቅ ነው ወይስ የነገውን አክብሮ አሳምሮና አቅልሎ ለነገ ማሻገር? ጊዜው ይለወጥ፣ ፋሽኑም ይፈራረቅ፣ ዋናው ሚስጥር ግን የትናንቱ መሰረታችን ሳይናወጥ የዛሬውን አየር መተንፈስ መቻላችን ነው። ምክንያቱም ስር የሌለው ዛፍ ንፋስ እንደሚወስደው ሁሉ ታሪክ የሌለው ትውልድም የዘመን ፋሽን ያጠፋዋል። የትናንቱን ውበት ጠብቀን ዛሬን አዘምነን የነገውን ማንነታችንን እናድምቅ እያለን የዛሬውን ፕሮግራማችን በዚሁ አበቃ።